ሰላም ተማሪዎች እንደምናላችሁ ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 2.5.1 ታይፕስ ኦፍ አኒማል ቢሄቪየር ስለተለያዩ የእንስሳት ባህሪ አይነቶች እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን ከመግባታችን በፊት ይህን ጥያቄ ስንመልስ how can we differentiate between different types of animal behavior ይለናል። እንዴት አድርገን ነው የተለያዩ የእንስሳት ባህሪያት አይነቶችን ጠባዮችን የምንለየው? እንስሳት እንግዲህ የተለያዩ ነገር ያደርጋሉ አይደለም? ሀንት ያደርጋሉ፣ ያድናሉ፣ ይበላሉ፣ ጎጆ ይሰራሉ፣ ይሰደዳሉ፣ ይጫወታሉ። እነዚህን ሁላ ባህሪያት እናያለን ሲያሳዩ ጠባዮቻቸውን እናስተውላለን። ታዲያ እነዚህ ባህሪያት አንድ አይነት አይደሉም አይደል? ከተመሳሳይ ነገር የመጡ አይደሉም። አንዳንዶቹ ባህሪያት በተፈጥሮ ያገኛቸዋሉ፣ ሌላኞቹ ደግሞ በህይወት ቆይታቸው እየተማራቸው የመጡ ባህሪያት አሉ። ስለዚህ እንዴት ነው እነዚህን ሁለት ነገሮች የምንለየው የሚለውን ነገር እንመልስ። So animals have different behaviors and behavioral patterns. እንስሳት የተለያዩ ጠባዮች እንዲሁም ደግሞ የጠባይ ዘይቤዎች፣ የባህሪ ዘይቤዎች አሏቸው። So animal behavior can be categorized into two main types. የእንስሳት ጠባዮችን በሁለት ዋና ዋና ምድቦች አይነቶች ልናያቸው እንችላለን ከፍለን። የመጀመሪያው innate behavior and inherent behavior ናቸው። በተፈጥሮ የሚያገኛቸው ጠባያት ባህሪያት ማለት ነው፣ ሲወለዱ ጀምሮ የሚኖራቸው። ሁለተኛው ደግሞ learned or acquired behavior ነው። በህይወት ቆይታቸው ተምረው የሚያገኟቸው፣ የሚያዳብሯቸው፣ የሚኖራቸው ባህሪ ወይም ጠባይ ነው ማለት ነው። So innate or inherent behavior የምንላቸው ምንድነው? ምን አይነት ባህሪ ነው? It's an inborn behavior that's determined by genes and independent of experience. አንድ እንስሳ ከተወለደ ጊዜ ጀምሮ ልክ ሲወለድ የሚኖረው በመወለድ የሚያገኘው ጠባይ ወይም ባህሪ ነው። በጂኖች ከእናት ከአባት በዘር ሐረግ ወርሶት የሚኖረው ባህሪ ነው ማለት ነው። and ከኤክስፒሪየንስም ነፃ የሆነ ነው። ምንም አይነት ተሞክሮ ሳይኖረው በህይወት ዘመኑ ከሚያገኘው ተሞክሮ ሳይሆን ያን ባህሪ የሚያዳብረው በተፈጥሮ የሚያገኘው ነው ማለት ነው። and it's specific to a species ለዛ ለተወሰነው የዝርያ አይነት ብቻ የተሰጠ ባህሪም ነው ማለት ነው። ለምሳሌ የድመት ባህሪዎች አሉ፣ የውሾች ባህሪ አለ አይደለ? ልክ እንደየዝርያቸው የሚለይ። ስለዚህ እንደየዝርያው ስፔሲፊክ የሆኑ በመወለድ ብቻ የሚኖሩ አንድ እንስሳ የሚያገኛቸው ያሉት ጠባያትን ነው ማለት ነው innate ወይም inherent behavior የምንላቸው። There are three types of innate or inherent behaviors. እንደነዚህ አይነት ጠባዮች በሶስት ምድብ ልንከፍላቸው እንችላለን። በተፈጥሮ አንድ እንስሳ የሚያገኛቸው ያሉትን ባህሪያት በሶስት ልንከፍል እንችላለን ማለት ነው። and these are instinctive, reflexive እና orientative ናቸው ማለት ነው። so እንደዚህ አይነት ሶስት አይነት የኢነት ቢሄቪየርስ አሉ ያልነው ምንን መሰረት አድርገን ነው በሶስት አይነት የከፈልነው? በተፈጥሮ የሚገኙ ጠባያትን ወይም ባህሪያትን በሚያሳዩት nature of action ነው፣ ወይም ደግሞ በተፈጥሮ የሚያሳዩቸው የአተገባበራቸውን ሁኔታ መሰረት አድርጎ ነው ማለት ነው። instinctive, reflexive እና orientative ብለን የከፈልናቸው። so instinctive የምንለው የኢኔት ቢሄቪየር አይነት በተፈጥሮ የሚያገኙት ቢሄቪየር አይነት ምን አይነት ጠባይ ነው? አንድ እንስሳ ያለምንም ትምህርት የህይወት ተሞክሮ በተፈጥሮ የሚያገኛቸው እና የሚያሳያቸውን ባህሪያት ነው። ታዲያ እነዚህ ባህሪያት ከበድ ያሉ ኮምፕሌክስ የሆኑ ተግባራትን በተፈጥሮ ሲኖራቸው ነው ማለት ነው። ለምሳሌ ኔስት ቢልድ ማድረግ፣ ጎጆ መገንባት ወይም የሸረሪት ድር መገንባት ከባድ ነው አይደለም? ስናስበው ያለ ትምህርት ማይሆን ነገር ነው የሚመስለን። ግን በተፈጥሮ ደግሞ የተለያዩ እንስሳት ይዘውት ኖራቸው ያንን ነገር ማድረግ ችለው ይወለዳሉ። ስለዚህ ያንን ነው ኢንስቲንክቲቭ የምንለው። ሪፍሌክሲቭ ደግሞ የምንለው ለአንድ ነገር በአስቸኳይ ምላሽ የሚሰጡበት ባህሪያቸው ነው። በተፈጥሮ ነው የሚያገኙት። ያን ባህሪ ደግሞ የሚጠቀሙት ምን ለማድረግ ነው? አውቶማቲክ የሆነ ሪስፖንስ፣ ፈጣን የሆነ በአካባቢያቸው የሚያገኙት ለውጥ ለዛ ምላሽ የሚሰጡበት ባህሪያቸው ነው። ኦሪየንቴቲቭ ደግሞ የምንለው እንስሳት በተፈጥሮ አካባቢያቸው ላይ ለሚገኝ የተለያዩ ለውጦች የሚያሳዩቸው የአቅጣጫ ለውጦች አሉ። ስለዚህ እነዛን ደግሞ አቅጣጫ ለውጦች ለማድረግ የሚረዷቸውን
ባህሪያትን ነው ማለት ነው ኦሪየንቴቲቭ የምንለው። ስለዚህ በደንብ ደግሞ ግልጽ እንዲሆንልን የሶስቱንም አይነት የባህሪ ምሳሌዎች እንመልከት። So the following examples are instinctive behaviors in animals. የኢንስቲንክቲቭ ቢሄቪየር አይነቶች ምሳሌዎችን ብናይ አንደኛው ዌብ ሜኪንግ ኢን ስፓይደርስ ነው። እዚህ ጋር ብናየው የሸረሪት ድር እየሰራ ነው። ይሄን የሸረሪት ድር የሚሰራው ግን ከአካባቢው ካሉ ከወለዱት እናት አባቶቹ ተምሮት ሳይሆን በተፈጥሮ ድር የመስራት ጠባይ ይዞ ስለሚወለድ ነው ማለት ነው። ስለዚህ ይሄ it's one good example. Again nest building in birds አለ። አዋፋት አሁንም የወፍ ጎጆ የሚሰሩት ሌላ ወፍ ሲሰራ አይተው ወይ እናት አባቶቻቸው ሲሰሩ አይተው ሳይሆን በተፈጥሮ ያንን የወፍ ጎጆ የመስራት ጠባይና ባህሪ ይዘው ስለሚወለዱ ነው ማለት ነው። እንዲሁም ደግሞ swimming with dolphins and other aquatic speciesዎችን ካየን እንደ ዶልፊን and ሌሎች አሳዎችን ብናይ ልክ እንደተወለዱ መዋኘት ይችላሉ፣ ግን ተምረው አይደለም። በተፈጥሮ ያገኙት ጠባያቸው ነው የመዋኘት ባህሪ ማለት ነው። So it's another example here. Again, opening of mouth and cheeks of many bird species when their mother returns to the nest. እዚህ ጋር ደግሞ ካያችሁ ሁሉ ጊዜ እናታቸው በራ ሄዳ ምግብ ይዛ መጣ ልክ የወፍ ጎጆ ውስጥ ያሉ ልጆቿን ስታገኝ ጫጩቶቹ ወዲያውኑ አፋቸውን ይከፍታሉ። ታዲያ ይሄንን ተምረውት አይደለም፣ በተፈጥሮ ያገኙት ጠባይ ባህሪ ነው ማለት ነው። Okay, another example. እንጂ ልክ እኔ ስመጣ አፋችሁን ክፈቱ ብላቸው አይደለም፣ ልክ ስትመጣ በተፈጥሮ አፋቸውን የመክፈት ጠባይ ስላላቸው ነው ማለት ነው። ስለዚህ ወዲያውኑ ይዛ የመጣችውን ምግብ እንድትመግባቸውም ስለሚያስችል ነው። ሌላኛው የሚያስደንቅ ደግሞ የንቦች ባህሪ ምና honey bees dance when they return to the hive after finding a source of food. ንቦች ምግብ ፈልገው የምግብ ካገኙ በኋላ ወደ ንብ ቀፎ ሄደው ምግብ ማግኘታቸውን ለማሳወቅ የሚያሳዩት የራሳቸው የሆነ ዳንስ አላቸው። ኦኬ እንቅስቃሴ ያደርጋሉ። ይሄን እንቅስቃሴ ደግሞ አሁንም በኑሮ ተሞክሯቸው የሚያገኙት ጠባይ አይደለም። እንቅስቃሴውን ማድረግ ዳንሱን መደነስ ማለት ነው። በተፈጥሮ የሚያገኙት ቢሄቪየር ነው ማለት ነው። ሶ ይሄንንም ሌላ ኤግዛምፕል ማየት እንችላለን። ወደ ሁለተኛው አይነት የኢነት ቢሄቪየር ታይፕ which is the reflexive behavior ኤግዛምፕሎች ደግሞ ስናልፍ a simple reflexive action is a sudden involuntary response to stimuli ይለናል። እንዲህ አይነቶቹ ባህሪያት ምንድናቸው? ድንገተኛ የሆነ ቅስፈታዊ የሆነ አውቀውት ሳይሆን ያለማወቅ ለአካባቢያቸው ለሚገኝ ስቲሙላይ ማንኛውም አይነት ለውጥ ምላሽ የሚሰጡበት የባህሪ አይነት ነው ማለት ነው this reflexive behavior. For example, when you touch a sharp or hot object, ለምሳሌ ወይ ሹል የሆነ ወይም ደግሞ የሚያቃጥል ዕቃ ስንይዝ ምን እናደርጋለን? You pull your hand away rapidly without even thinking about the action አይደለ? እጃችንን ወዲያውኑ ከዛ ቦታ ላይ እናነሳለን አይደለ? እጃችንን እንሰበስባለን ሳናስብበት ወዲያው ማለት ነው። በቅስፈት ነው። ቅስፈታዊ የሆነ ተግባር ነው፣ ጠባይ ነው ያለው። ሶ ልክ እንደዛ ሁላ ሪፍሌክሲቭ ቢሄቪየርስ የምንላቸው በእንዲህ መልኩ የሚገለጡ ባህሪያትን ነው ማለት ነው። በቅስፈት የሚከናወኑ ባህሪያትን ነው in animals. Okay, በድጋሚ ሌላ ኤግዛምፕል we can have you blink when something gets too close to your eye አይደለ? ወደ አይናችን የሆነ ነገር በጣም ተጠግቶ ሲቀርብ አይናችንን እንጨፍናለን አይደለ? እናገበግባለን። and you close your eyes when dust gets into them. ደግሞ አቧራ ወይም አሸዋ ነገር አይናችን ውስጥ ከገባ እንጨፍናለን። ስለዚህ እነዚህ ሪፍሌክሲቭ ናቸው፣ አስበንባቸው ሳይሆን ግን በአካባቢያችን ለተከሰተ ማንኛውም አይነት ለውጥ ቅስፈታዊ የሆነ ምላሽ የመስጠት ባህሪ አለን። so that's what we call this reflexive behavior. so these are simple reflexive actions አይደል? ቀላል የሆኑ ቅስፈታዊ የሆኑ ተግባራት ናቸው። so during a reflexive action message about pain do not travel all the way to and from the brain. በእንዲህ አይነት ሁኔታዎች ጊዜ ማንኛውም አይነት መልእክት የሚሰማን ፔን ህመም ቀጥታ ወደ አእምሯችን ከአእምሯችን ወደ ደግሞ የሚታዘዙ የተለያዩ ጡንቻ አካላቶቻችን አይሄድም። ኢንስቴድ ወደ የት ነው ትራቭል የሚያደርገው? እንዲህ አይነት የአካባቢ ለውጥ መልእክቶች they travel only as far as the spinal cord ማለት ነው። ህብረ ሰረሰራችን ጋር ነው የሚሄዱት and the spinal cord responds to the messages by giving orders to the muscles ማለት ነው። አእምሯችን ጋር ሳይሄድ ህብረ ሰረሰራችን ጋር ነው ትዕዛዙ ለዛ ስቲሙላይ ምላሽ እንዲሰጥ ወዲያውኑ ለመስሎቻችን ወይም ደግሞ ለጡንቻዎቻችን ትዕዛዝ የሚያስተላልፈው ህብረ ሰረሰራችን ነው ማለት ነው። አእምሯችን አገናዝቦ ሳይሆን ከህብረ ሰረሰራችን ነው የሚመለሰው ማለት ነው ያ
ለዛ ስቲሙላይ ያለው ምላሽ ማለት ነው። so this allows you to respond to pain more quickly ማለት ነው። እዚህ የሆነ ነገር ሲያመን፣ የሆነ ነገር ሲወጋን፣ የሆነ ነገር ሲያቃጥለን ወዲያው አእምሯችን አገናዝቦት አውርዶ አስቦበት ሳይሆን ህብረ ስራችን ጋር ነው መልእክቱ የሚደርሰው። በተለያዩ ሪሴፕተር ሴሎቻችን ስቲሙላይን የሚቀበሉ ህዋሳቶቻችን ማለት ነው። ኦኬ the sensory neurons የምንላቸው ከዛ በኋላ ወዲያው ህብረ ሰረሰር ጋር ለዚህ ለመጣብህ ለውጥ እንዲህ አይነት ምላሽ በአስቸኳይ ሰጥ ብሎ ደግሞ ህብረ ሰረሰራችን ለሞተር ኒውሮንስ ደግሞ ለሞተር ኒውሮን ለምንላቸው ህዋሳቶቻችን ትዕዛዝ ይሰጣል። እነሱ ሪስፖንስ ይሰጣሉ ማለት ነው፣ ምላሽ ይሰጣሉ። ሶስተኛው ደግሞ ኦሪየንቴሽን ቢሄቪየር ወይም ኦሪየንቴቲቭ ቢሄቪየር ያልነውን ደግሞ ኤግዛምፕል ስናይ ሁለት አይነት ልናይ እንችላለን። አንደኛው ታክሲስ ምንለው ነው። so what's taxis ካለን it's directed in relation to a given stimuli ነው፣ ስቲሙለስ ነው። ኦኬ አንድ እንስሳ በአካባቢው ለሚደረገው ለውጥ ምላሽ የሚሰጠው ወይ ወደዛ ወደ ተከሰተ ለውጥ ነው ወይም ደግሞ ከዛ ከተከሰተው ለውጥ የሚሸሽበት ነው። ስለዚህ ይሄንን ያቅጣጫውን ለውጥ ነው ታክሲስ የምንለው ማለት ነው። so it's the orientation of an animal directed either towards or away ማለት ነው in response to the source of stimuli አካባቢው ላይ ላጋጠመው ለውጥ ወይ ወደዛ ለውጥ የሚጠጋበት አቅጣጫውን የሚቀይርበት ወይም ደግሞ ከዛ የሚሸሽበት የሚርቅበት ባህሪዎችን ነው ማለት ነው this taxis የምንለውን የorientative behavior አይነት። so if the orientation is towards the stimuli orientation ወይም ደግሞ አቅጣጫውን የሚያደርገው ወደዛ ወደ ተከሰተው የአካባቢ ለውጥ ከሆነ it's called as a positive taxis እንለዋለን። and if it's away from the stimulus ከዛ ደግሞ የሚሸሽ ከዛ አካባቢው ላይ ከተከሰተው ለውጥ የሚያሸሽ አቅጣጫ ላይ ከሆነ ደግሞ ያለው it's known as a negative taxis እንላለን ማለት ነው። ለምሳሌ the movement of cockroaches away from the source of light በሮች ብርሃን ሲያገኙ ከብርሃን ይሸሻሉ አይደለም። ስለዚህ ያ መሸሻቸው it's orientative የሆነ behavior ማለት ነው። so እዚህ ጋር ጥያቄ ይጠይቀናል what's the difference between phototaxis, chemotaxis, thigmotaxis and geotaxis ይለናል። so explain with examples ይለናል። ከምሳሌዎች ጋር የነዚህ የታክሲስ አይነት የተለያዩ የታክሲስ አይነቶች ናቸው፣ የነሱ ልዩነት ምን እንደሆነ ከነ ምሳሌያቸው አብራራው ይለናል። so different types of taxis አሉ። አንደኛ phototaxis ነው። ምንድነው እዚህ ጋር ያለው ስቲሙለስ የአካባቢው ለውጥ ብርሃን ነው፣ የብርሃን ለውጥ ነው። so አንድ እንስሳ በአካባቢው ላይ ብርሃን ሲያጋጥመው ወይ towards the light ነው የሚሄደው ወይም ደግሞ away from the light ነው የሚሆነው አይደል? ወይ ወደዛ የፀሐይ ብርሃን ወይም ወዳገኘው ብርሃን አቅጣጫውን ይቀይራል ወይ ደግሞ ከዛ በተቃራኒው የሚሸሽበትን አቅጣጫ ይይዛል። ለምሳሌ for example moths move toward light. okay ፖዚቲቭ ፎቶታክሲስ ነው ያላቸው ሞዞችን ካየን፣ የእሳት ራቶችን ካየን ብርሃን ያለበት ቦታ ነው አይደለ? ቤታችን ውስጥ ራሱ አምፖል ያለበት አምፖል መብራት የበራበት ጋር መሽከርከር ይወዳሉ። ስለዚህ እንዲህ አይነት ባህሪያቶቻቸው phototaxis እንለዋለን። and earthworms ደግሞ ካየን they avoid light, they have got this negative phototaxis የምንለው behavior። የመሬት ትሎች ካየን ደግሞ ብርሃን ያለበት ቦታ ሳይሆን ጨለማ ያለበት ቦታ ነው የሚያዘወትሩት። ስለዚህ ከብርሃን ይሸሻሉ። they have got this negative phototaxis ማለት ነው። ሌላኛው የታክሲስ behavior አይነት is chemotaxis። ይሄ ደግሞ ከስሙ እንደምንረዳው ኬሚካል ነው the stimulus። እዚህ ጋር ፎቶ ላይት ነው ብለናል አይደለ? so ኬሚካል ነው። እዚህ ጋር ደግሞ chemotaxis ላይ ስቲሙለሱ ኬሚካል ነው። ስለዚህ እንስሳቱ ወደዛ ወዳገኘው ኬሚካል በአካባቢው ወደ መጣው የኬሚካል ለውጥ ወይ ወደሱ ይሄዳል። it may go towards or away from a chemical substance ማለት ነው። ከዛ ከኬሚካል ሰብስታንስ ወይ ወደ ኬሚካል ሰብስታንሱ የሚሳበበት ወይ ደግሞ ከዛ ኬሚካል ሰብስታንስ የሚሸሽበት ሁኔታ ነው ማለት ነው፣ ባህሪ ነው። ለምሳሌ አንትስን ብንወስድ፣ ጉንዳኖችን ብንወስድ they follow pheromone trails ማለት ነው። አንዱ ጉንዳን የሌላኛውን ጉንዳን የሚያመነጨውን መዓዛ እንደ ዱካ በመከተል ነው ማለት ነው ተባብረው የሚሄዱት። and the sperm cells የወንድ የመራቢያ የህዋሳት ሴልንም ካየን ህዋሳትን ካየን they swim towards the egg chemical ማለት ነው። እንቁላላ ላይ ያለ ኬሚካዊ ሰብስታንስ አለ፣ እሱን በመከተል ነው ወደ እንቁላሏ የሚሳቡት ማለት ነው። so this is another example of the chemotaxis ማለት ነው። thigmotaxisን behavior ብናይ ደግሞ ከምን ጋር የተገናኘ ነው? ስቲሙለሱ ከታች ወይም ኮንታክት ጋር ነው።
ንክኪ ጋር የተገናኘ ነው። ሶ አንዳንድ እንስሳት ሪስፖንድ ያደርጋሉ ከንክኪ ጋር ማለት ነው፣ ፊዚካል ኮንታክት። ለምሳሌ ኮክሮችስን ብንወስድ፣ በረሮችን ብንወስድ they prefer tight corners አይደለ፣ ጠባብ የሆኑ ጠርዞችን ቦታ እንዲሁም ደግሞ ዳርክ የሆነ ሰርቪክሶች ይመቻቸዋል። ወደ እነሱ ያዘነብላሉ። የሚያዘነብሉት ወደ እሱ ነው የማዘንበላቸው ነገር። so they've got this positive tigmotaxis። ስላክስን ደግሞ ብንወስድ ዝንባላቸው is ኔጌቲቭ ነው። ከንክኪ ካለባቸው ቦታዎች መሸሽ ነው የሚሆነው ማለት ነው። they've got negative tigmotaxis ማለት ነው። ሌላው ደግሞ የታክሲስ behavior example is geotaxis ምንለው ነው። ጂኦ እንደምታውቁት ግራቪቲን ነው የሚያመለክትልን፣ የመሬት ስበትን ነው። so ወደ መሬት ስበት የሚሳቡ አሉ፣ የሚያዘነብሉ እንስሳት አሉ፣ የማዘንበል ባህሪ ያላቸው እንስሳት አሉ፣ ወይም ደግሞ ከመሬት ስበት ደግሞ በተቃራኒው የመሸሽ ባህሪ ያላቸው አሉ። ለምሳሌ this fruit fliesን ብንወስድ፣ የፍራፍሬ ዝንቦችን ብንወስድ they show negative geotaxis by climbing upward against gravity ማለት ነው። ኔጌቲቭ ጂኦታክሲስ ነው የሚያሳዩት ባህሪ። ከመሬት ስበት በተቃራኒው ለመሸሽ ነው የሚሞክሩት፣ ወደ ላይ በመዝለል ማለት ነው። ማጎትስን ደግሞ ካየን they often borrow down ማለት ነው። የእበት ትሎችን ብንመለከት አብዛኛው ጊዜ መሬት ይቆፍራሉ። ስለዚህ ስበታቸው ዝንባላቸው ወዴት ነው? ወደ መሬት ስበት ነው ማለት ነው። ስለዚህ በዚህ መልኩ this taxis የምንለውን ወደ ተለያየ አቅጣጫ ከአካባቢያቸው ካለ ስቲሙለስ አንጻር ወደሱ የሚያዘነብሉበት ወይም ከዛ በመሸሽ የሚሄዱበትን ባህሪያቸውን ጠባዮቻቸውን ነው ማለት ነው this taxis የምንለው which is one type of orientative behavior ማለት ነው። ሌላኛው የorientative behavior አይነት is kinesis። okay, it's undirected random movement። ይሄኛው ደግሞ ከታክሲስ ለየት የሚያደርገው አቅጣጫው ባልታወቀ መልኩ ለማንኛውም አካባቢያቸው ላይ ለሚያጋጥማቸው ለውጥ ስቲሙለስ ራንደም የሆነ ሙቭመንት ወይም በዘፈቀደ ሲንቀሳቀሱ የሚያሳዩትን ባህሪ ነው ማለት ነው፣ ጠባይ ነው ኪነሲስ ምንለው። so it's a type of locomotory behavior የእንቅስቃሴ ባህሪ አይነት ነው in relation to this source of stimulus ማለት ነው። ከሚያጋጥማቸው የአካባቢ ለውጥ ስቲሙለስ አንጻር የሚያደርጉት እንቅስቃሴ ነው ማለት ነው። so the animal responds to the variation in the intensity of the stimulus and not to the source or direction of the stimulus። ስለዚህ አቅጣጫቸውን ከሱ አንጻር አይተው ሳይሆን የአቅጣጫ ለውጥ ሳይሆን የሚያደርጉት ግን የለውጡ በአካባቢያቸው ያጋጠማቸው ለውጥ ኢንተንሲቲውን ጥንካሬውን መሰረት አድርጎ ነው ማለት ነው እንቅስቃሴ የሚያደርጉት። ኦኬ ለምሳሌ the movement of wood lice in relation to the temperature around them። የእንጨት ቅማል የምንላቸው ነፍሳት አሉ። እነሱን ብናያቸው በአካባቢያቸው ያለው የሙቀት መጠንን ያለውን ጥንካሬ በጣም ሞቃት ነው ወይንስ አይደለም ከሚለው አንጻር ነው እንቅስቃሴ የሚያደርጉት። ኦኬ አቅጣጫውን በማየት ሳይሆን ግን የስቲሙለሱ የአካባቢ የሙቀት መጠኑ በዚህኛው ኮንቴክስት ማለት ነው የአካባቢ የሙቀት መጠኑ እንዴት ነው። ለምሳሌ if it's too dry or too hot በጣም የሚሞቅና በጣም ደረቃማ ከሆነ የሚያደርጉት እንቅስቃሴ ፈጣን ሊሆን ይችላል ማለት ነው ከቀዝቀዝ ካለና ከእርጥበት ካለው ቦታ ይልቅ ማለት ነው። so if the environment is cool and moist they move slowly ማለት ነው፣ ቀስ እያሉ ይንቀሳቀሳሉ ማለት ነው። so ይሄንን ነው ኪነሲስ ምንለው። አቅጣጫውን ሳይሆን የሚቀይሩት ግን እንቅስቃሴያቸው ቢኖረው ማይኖረው ከምን አንጻር ነው? ከዛ ከአካባቢያቸው ካለው ስቲሙለስ የአካባቢ ለውጥ ካለው ኢንተንሲቲ ካለው ለውጥ አንጻር ነው ማለት ነው። ወይም ደግሞ መጠንከርና ለመጠንከር ጋር ተያይዞ ነው ማለት ነው ለውጡ እንቅስቃሴያቸው። ኦኬ እንግዲህ እስካሁን ኢኔት ወይም ኢንሄረንት ስለሆኑ ቢሄቪየሮች አንድ እንስሳ በተፈጥሮ ከእናት ከአባቱ ወርሶት ይዞት የሚወለደውን የእንስሳት ጠባይን አይተናል። ኦኬ የተለያዩ ምሳሌዎችና አይነቶቻቸውን። አሁን ደግሞ let's see the learned or acquired behavior። ሁለተኛው አይነት ደግሞ የእንስሳት ጠባይ የትኛው ነው ብለናል? learned ነው ብለናል። so this behavior is not inherited and not determined by genes። እንዲህ አይነቱ ደግሞ ጠባይ ከእናት ከአባት የሚወረስ ተወርሶ የሚገኝ ሳይሆን ወይም ደግሞ በጂንስ በዘረመልድ የሚወረስ ሳይሆን it's the type of animal behavior acquired during the lifetime of an individual። ያ እንስሳት በህይወት ዘመኑ በተሞክሮዎች እያለፈ
የሚማራቸውና ያገኛቸው ባህሪያትን ጠባያትን ነው ማለት ነው this learned acquired behavior የምንለው። So learned behavior allows an individual organism to adapt to changes in the environment that are modified by the previous experiences ማለት ነው። ስለዚህ እነዚህ አይነት ጠባያት አንድን እንስሳ የተለያዩ የአካባቢ ለውጦች እንዲላመድ ያግዙታል ማለት ነው። ካሉት በፊት ተሞክሮች የህይወት ተሞክሮች በመማር ያን የአካባቢውን ለውጥ መላመድ እንዲችል የሚያስችሉ ባህሪያትን ነው this learned behavior የምንለው ባህሪያትን ወይም ጠባያትን። Examples of simple learned behaviors include የlearned behavior ምሳሌዎችን ለማየት ብንሞክር habituation, classical conditioning, operant conditioning, sensitization, latent እና insight learning የምንላቸው የlearned behaviors አንድ እንስሳ በህይወት ቆይታው ከተሞክሮ የሚለምዳቸው የሚያገኘው ተምሮ የሚያገኛቸው ጠባያት ምሳሌዎች ናቸው ማለት ነው። ስለዚህ እስቲ የተወሰኑትን ለማየት እንሞክር አንድ በአንድ። So habituation is one and example ነው የlearned behavior። habituation የምንለው የlearned behavior አይነት is a simple form of learning ቀለል ያለ የመማር ጠባይ ነው in which an animal stops responding to a stimuli or a cue after a period of repeated exposure አንድ እንስሳ አካባቢው ላይ ለሚያጋጥመው ስቲሙለስ አካባቢያዊ ለውጥ ሪስፖንድ ማድረግ ምላሽ መስጠት የሚያቆምበት ሂደት ነው ማለት ነው። ለማንኛውም አይነት ፍንጭ ወይም ለማንኛውም አይነት የአካባቢ ለውጥ ምላሽ መስጠት ያቆማል። ምን ከሆነ በኋላ ነው ግን የሚያቆመው? after a period of repeated exposure በተደጋጋሚ ለዛ ነገር ተጋላጭ ከሆነ በኋላ ይላመደዋል ማለት ነው። so habit is ልማድ አይደለም። so habituate ያደርገዋል ያ እንስሳ ይላመደዋል። ያንን የመላመድ ሂደት ነው we call habituation which is a learned behavior ማለት ነው። ከአለፈው ኤክስፒሪየንሱ በተደጋጋሚ ለዛ ነገር ከመጋለጡ የተነሳ ነው ማለት ነው ያን ነገር የሚላመደው። so this is a form of non-associative learning in which the stimulus is not linked with any punishment or reward ማለት ነው። ታዲያ ይህን መላመድ የምንለውን ባህሪ የሚያመጡት በምን መልኩ ነው? it's because it's non-associative የሆነ ከምንም ነገር ጋር የማያያዝ ስለሚሆንባቸው ነው። ማያያዝ in a sense ያ አካባቢያቸው የተከሰተው ለውጥ stimulus it's not linked with punishment or reward ማለት ነው። ያ ለውጥ የሚጎዳቸውም ወይም ደግሞ የሚሸልማቸው or ደግሞ ጠቀሜታ የሚያስገኛቸው ነገር ሳይሆን ሲቀር ይላመዱታል ማለት ነው። እዚህ ጋር እንደምታዩት አዋፋት ነበሩ፣ ምንም አልነበረም በአካባቢያቸው። ከዛ እዚህ ጋር ያሉት ያያችሁ የምታዩት እዚህ ጋር የእርሻ መሬት ላይ ቢሆን እዛ እርሻ መሬት መሀል ላይ የሚቆም ሰው ሰራሽ የሆነ እንጨት አለ። የሰው ልብስ አልብሰው ገበሬዎች የሚያቆሙት we call it scarecrow እንለዋለን። so እሱን scarecrow ሲያዩ ሰው የመጣ ስለሚመስላቸው ይበራሉ ማለት ነው ወፎቹ ያንን ሰብል አይበሉ። ከዛ ግን ያን ነገር በተደጋጋሚ ሳይዩት ምንም አይነት ጉዳት ሳይደርስባቸው ወይም ደግሞ ምንም አይነት ጠቀሜታም ሳይሰጣቸው ሲቀር እየተላመዱት ይመጣሉ ማለት ነው። okay learned behavior ይሆንና habituate ያደርጉታል። habituation ይሆናል that behavior ይላመዱታል። so it's okay ማለት ነው። ድጋሚ ተመልሰው እዛ ሰብሉ ጋር መመገባቸውን ይቀጥላሉ፣ እዛ ሰብሉ ጋር መገኘታቸውን ይቀጥላሉ ማለት ነው። ሌላ ደግሞ የhabituation example በአካባቢያችን ባለ ምሳሌ ብንወስድ for example you were reading a book when someone turned on television in the same room አንድ ክፍል ቁጭ ብላችሁ እያነበባችሁ ሳለ አንድ ሰው መጥቶ እዛው ያለችሁበት ክፍል የነበረ ቴሌቪዥንን ቢያበራ ምንድነው የሚሆነው? መጀመሪያ first the sound of the television might have been annoying አይደለ? መጀመሪያ ላይ ይበጠብጣችሁና ሊያናዳችሁ ይችላል እዛ ክፍል የተከፈተው ቴሌቪዥን ንባባችሁን ስለሚያስቸግር ማለት ነው። ግን after a while you may no longer have noticed it. okay have it noticed ከሆነ ጊዜ በኋላ ግን ስለምትላመዱት ቴሌቪዥኑ እየለፈለፈም ቢሆን ድምጹን ተላምዳችሁት ማባባችሁን ትቀጥላላችሁ ማለት ነው። so accordingly it means that you have become accustomed to the sound ማለት ነው። እዛ ከድምጹ ጋር habituate አድርጋችኋል፣ ተላምዳችኋል ማለት ነው። ለዛ ነው በክፍላችን ያለ ሌላ ነገር እየጮህብን ራሱ የራሳችንን ስራ መቀጠል የምንችልበት ምክንያት ማለት ነው። ተላምደ ነው። it's also another example here። ሌላኛው የlearned behavior example ምሳሌ አይነት is classical conditioning የምንለው ነው። so classical conditioning is a result of associative learning። classical conditioning የምንለው የጠባይ አይነት እንስሳት በተያያዥነት መልኩ የሚማሩት ባህሪ ነው in which a response already associated with one stimulus is associated with a second stimulus to which it had no previous connection ማለት ነው። ለአንድ ለተፈጠረ የአካባቢ ለውጥ one stimulus የሚሰጡት ምላሽ ምን ይሆናል? ከሌላ ስቲሙለስ ጋር ተያይዞ ይማሩታል ማለት ነው። ከዛ በፊት ግን ያንን ስቲሙለስ አገናኙትም ነበር፣ ግን በሁኔታዎች
ስለተለማመዱት አንዱን ስቲሙለስ ከሌላኛው ስቲሙለስ ጋር በማገናኘት የሚያሳዩት ምላሽ ነው ማለት ነው። ኦኬ this classical conditioning የምንለው ታዲያ ይህን classical conditioning የምንለውን የጠባይ አይነት ለመጀመሪያ ጊዜ ተመራምሮ ዲስከቨር ያደረገው it was discovered by Ivan P. Pavlov, a Russian physiologist. ራሽያዊ የሆነ የአካል አጥኚ ተመራማሪ ነበረ። ኢቫን ፓቭሎቭ የሚባል እሱ ነው ዲስከቨር ያደረገው። ስለ ክላሲካል ኮንዲሽኒንግ ስናወራ ስለ ክላሲካል ኮንዲሽኒንግ ባህሪ ስናወራ three stages አሉት፣ 3 ደረጃዎች አሉት። የመጀመሪያው ስቴጅ is before conditioning ነው። before conditioning ምንድነው የሚሆነው? አንድ እንስሳ ነገሮችን አያይዞ ሳይማር በፊት ሁኔታዎችን ሳይማር በፊት ያለው ስቴጅ ማለት ነው። this stage states that an unconditioned stimulus or UCAs produces an unconditioned response or UCR in an individual ይለናል። ኦኬ በዚህ ጊዜ ምንድነው የሚሆነው? ምንም አይነት ቅድመ ሁኔታ ሳይኖረው በተፈጥሮ አንድ ስቲሙለስ ይኖራል አይደለም? አንድ የአካባቢ ለውጥ ይኖራል። የአካባቢ ለውጥ አሁንም አንኮንዲሽንድ የሆነ ምላሽ ከዛ እንስሳ ሲያገኝ ነው እንዲሰጥ ሲደረግ ነው። ያ እንስሳ ምንም አይነት ቅድመ ሁኔታዎችን ሳያይ በተፈጥሮ የሚሰጠው ምላሽ ነው unconditioned response የምንለው ማለት ነው። which means that a stimulus in the environment has produced a behavior or a response which is unlearned ማለት ነው። ኦኬ ምንድነው? በተፈጥሮ ነው ሳይማረው ለዛ ለውጥ የሚያሳየው ባህሪ ያለ ማለት ነው አንድ እንስሳ and therefore it's a natural response which has not been taught ማለት ነው። ስለዚህ ይሄ ተፈጥሯዊ የሆነ ምላሽ ነው በምንም አይነት መልኩ ተምሮት ያላገኘው። ኦኬ ምን ማለት ነው ይሄ? it's not like ልክ እንደ inherited እንደሆነ ወይም ደግሞ እንደ innate behavior ሆኖ ሳይሆን ነገር ግን ለለውጦች ምላሽ ይሰጣል ያ እንስሳ። ግን ያንን ለውጥ የሚሰጠው ቅድመ ሁኔታዎችን አይቶ አይደለም። ኦኬ so in this case no new behavior has been learned yet ማለት ነው። አዲስ የሆነ ባህሪ አይማርም ማለት ነው። ስለዚህ ለምሳሌ እዚህ ጋር ምግብ አለ። ይሄ ምግብ መኖሩ as unconditioned stimulus ነው። ኦኬ ለዚህ ለውሻው ምን አይነት ለውጥ ነው የሚታየው? ምግብ መጥቶለታል፣ ምግብ እየታየው ነው። ስለዚህ ይሄ unconditioned stimulus ነው። ስለዚህ ሲያየው ምራቁ ይመጣል ማለት ነው ውሻው። ስለዚህ የውሻው ምራቅ መምጣት is natural አይደለ? ተምሮት ሳይሆን በተፈጥሮ ምግብ ሰው ሲያይ ወይም ውሻ ሲያይ ምራቁ እንደሚመጣ we know. so that's unconditioned response። ስለዚህ ለምግቡ ላየው የሰጠው ምላሽ ነው ማለት ነው፣ ያሳየው ምላሽ ነው። so we call that unconditioned response ማለት ነው። ስለዚህ ይሄ የመጀመሪያው ስቴጅ ነው before the conditioning ያለው። so ሁለተኛው ስቴጅ የክላሲካል ኮንዲሽኒንግ is conditioning የምንለው ስቴጅ። okay so during conditioning a stimulus that produces no response is associated with unconditioned stimulus due to what is known as conditioned stimulus። በዚህ ደረጃ ጊዜ ምንድነው የሚሆነው? stimulus አንድ የሆነ የአካባቢ ለውጥ በኖርማሉ ጊዜ ከዚህ በፊት ለዛ እንስሳ ምንም አይነት ሪስፖንስ ፕሮዲዩስ እንዳያደርግ የሚያደርግ ማለት ነው። ምንም አይነት ምላሽ የማያሰጠው ስቲሙለስ ከምን ጋር ይያያዛል? ከአንኮንዲሽንድ ስቲሙለስ ጋር ይያያዛል። ለዚህ በዚህ ጊዜ ሲያያዝ ምን እንለዋለን? ያንን ስቲሙለስ ኒውትራል የነበረውን ስቲሙለስ ኮንዲሽንድ ስቲሙለስ ይሆናል ማለት ነው። ኦኬ ስለዚህ ለምሳሌ ይሄንን ቤል ደውልን ወስደን ይሄ ደውል ድሮ ምግብ ጋር ካላገናኘ ነው ደውል ቢያይ ባያይ ይሄ ውሻ ምራቅ አያመነጭም ነበር። ነገር ግን ይሄንን ደውል ከአንኮንዲሽንድ ከሆነ ስቲሙለስ ከምግብ ጋር አገናኝተን ለውሻ የምናቀርብ ከሆነ ምን አረግናቸው ማለት ነው? ይሄንን ደውል ከምግቡ ጋር ከአንኮንዲሽንድ ስቲሙለስ ጋር አሶሲየት አረግነው አይደል? አያያዝ ነው። ያኔ ያ ኒውትራል የነበረው ስቲሙለስ which is the bell ማለት ነው። እዚህ ጋር ደውሉ ምን ይሆናል ማለት ነው? conditioned stimulus ይሆናል ማለት ነው። አያይዘ ነው ማለት ነው። so for learning to take place the unconditioned stimulus must be associated with the conditioned stimulus ማለት ነው። ስለዚህ ያ እንስሳ ይህንን አይነት ባህሪ እንዲያመጣ የሚያደርገው ምን ነው ማለት ነው? unconditioned የነበረው ስቲሙለስ ምግቡ ከምን ጋር በመገናኘቱ ነው? ከኮንዲሽንድ ከሆነ ስቲሙለስ ከኒውትራሉ ጋር በመገናኘቱ ነው ማለት ነው። ይሄ አጋጣሚ ያያይዛቸዋል ማለት ነው። so after conditioning ልክ ውሻው ድሮ
ደውል ሲያይ ምራቁን ማያመጣ የነበረው አሁን ግን ደውል ማየት ማለት ከምን ጋር አያይዞ ነው የሚያስበው ማለት ነው። ውሻው ምግብ ከመምጣት ጋር አያይዞ ነው የሚያስበው። ስለዚህ ምግብን ስለሚያስብ ስለሚያያይዛቸው ደውልንና ምግቡን ኮንዲሽን እንዲሆነ ሪስፖንስ ያሳያል ማለት ነው። ሶ the third stage ይሆናል። ኦኬ then this conditioning happens. conditioning happen ካደረገ በኋላ once the conditioned stimulus has been associated with the unconditioned stimulus then it creates a new conditioned response ይሰጣል ማለት ነው። ይሄንን ነው the third stage ብለን የምንለው። ሶ ጠቅላላ ለማድረግ before conditioning ምን አለ? unconditioned የሆነ ስቲሙለስ አለ። በተፈጥሮ አንድን እንስሳ ትሪገር የሚያደርግ ምላሽ እንዲሰጥ የሚያደርግ ነገር ማለት ነው this unconditioned stimulus የምንለው። ስለዚህ ለምሳሌ በዚህኛው ኤግዛምፕላችን ምግብ የውሻ ምግብን መውሰድ እንችላለን። so it's ይሄ አይነት unconditioned stimulus ውሻው እንዲያሳይ የሚያደርገው ውሻው የሚሰጠውን ምላሽ ምን አይነት ምላሽ እንደሆነ unconditioned response እንለዋለን። ስለዚህ unconditioned stimulus unconditioned የሆነ response እንዲሰጥ ያደርጋል። ይሄ የሚሆነው before conditioning ነው ማለት ነው። so በዚህ ጊዜ ምንም አይነት learning አይካሄድም ማለት ነው። ናቹራል ሪአክሽን ነው፣ ተፈጥሯዊ የሆነ ምላሽ ነው ይሄ ውሻ ምግብ ሲያይ ምራቅ ማመንጨቱ ማለት ነው። ኦኬ then conditioning የምንለው ስቴጅ አላልን። during conditioning ደግሞ ምን ይሆናል? ሌላ ኒውትራል የሆነ ስቲሙለስ ይመጣል ከምግቡ ውጪ። ኦኬ something normally ምንም አይነት በሀገር ሰላም ምንም አይነት ምላሽ የማያሰጥ ክስተት ማለት ነው። አካባቢ ለውጥ ማለት ነው ኒውትራል ስቲሙለስ። ስለዚህ ይሄንን ለምሳሌ በዚህ ኤግዛምፕል ደቤልን መውሰድ እንችላለን። ደውል ብቻውን ውሻ ተመልክቶት ምላሽ የሚሰጠው ነገር አይደለም። ስለዚህ that's what we call ኒውትራል የሆነ ስቲሙለስ። so during conditioning ሲደረግ በሁኔታዎች ሲያያዝ ማለት ነው እነዚህ ስቲሙለሶች ምን ይፈጠራል? ይሄ ኒውትራል የነበረው ስቲሙለስ ደቤል ከምን ጋር ይያያዛል? ከምግብ መምጣት ጋር ከአንኮንዲሽንድ ስቲሙለስ ጋር ይያያዛል ማለት ነው። ሶ ኒውትራል የነበረው ስቲሙለስ ከአንኮንዲሽንድ ስቲሙለስ ጋር አሶሲየትድ ሲሆን ተያይዞ ሲቀርብ ምን ይፈጠራል? ኮንዲሽንድ የሆነ ስቲሙለስ ይሆናል ማለት ነው። ኦኬ ለዚህ ውሻው ደውልን ሳይ ድሮ ምንም አይነት ምራቅ ማያመነጭ የነበረው አሁን ከምግብ ጋር ወይም ደግሞ ከአንኮንዲሽንድ ስቲሙለስ ጋር ሲቀርብለት ያያይዛቸዋል ማለት ነው ደውሉን ከምግቡ ጋር። ሶ ኮንዲሽንድ ስቲሙለስ ይሆናል ማለት ነው ደውሉ ስለተያያዘ። ሶ ከብዙ ጊዜ በኋላ after repetition several repetition ተደጋግሞ እንስሳው ምን ማድረግ ይጀምራል ማለት ነው? ደውሉን ከምግቡ ጋር ማገናኘት ማያያዝ ይጀምራል ማለት ነው። so at the third stage በሶስተኛው ስቴጅ after conditioning ምን ይፈጠራል? ኒውትራል የነበረው ስቲሙለስ ኮንዲሽንድ የሆነ ስቲሙለስ ይሆናል ብለናል። ስለዚህ እንስሳው ውሻው ምን ፕሮዲዩስ ማድረግ ይጀምራል ማለት ነው? ኮንዲሽንድ የሆነ ሪስፖንስ ማሳየት ይጀምራል ማለት ነው። ኦኬ በትምህርት ያገኘውን ምላሽ ወይም ደግሞ ሪስፖንስ መስጠት ይጀምራል ማለት ነው። ያ ትምህርት ምን ከምን አያይዞ ነው? ደውሉን ከምግቡ ጋር አያይዞ ነው ማለት ነው። ስለዚህ ያ እንስሳ አዲስ ቢሄቪየር ተማራ ማለት ነው። so that's why we call this classical conditioning is learned የሆነ new behavior የሚማርበት የጠባይ አይነት ነው ብለን የምንለው ማለት ነው። እሺ አሁን ደግሞ ሌላ የlearned behavior example which is the operant conditioning። ይሄ አይነቱ ደግሞ እንስሳት ተምረውት የሚያገኙት የጠባይ አይነት ምን አይነት ነው? it is a result of associative learning in which a bit different from classical conditioning because it does not rely on an existing stimulus response pair። ልክ እንደ ክላሲካል ኮንዲሽኒንግ አይነት የሚማሩት ጠባይ ሆኖ ሳለ ነገር ግን ከክላሲካል ኮንዲሽኒንግ ለየት ያለ ነው ይሄኛው። በትንሹ ለየት የሚያደርገው ነገር ምንድነው? የሚያሳዩት ምላሽ በአካባቢያቸው ያሉ ሁለት ስቲሙለሶችን በአካባቢያቸው ያሉ ሁለት ለውጦችን በማገናኘት ሳይሆን ኦኬ instead whenever an organism performs a behavior or an intermediate step on the way አንድን ተግባር ወይም አንድን ባህሪ ሲያሳዩ አንድ ለአንድ ስቲሙለስ ምላሽ ሲሰጡ ምንን መሰረት አድርገው ነው ወይም ደግሞ ለምን ምላሽ አድርገው ነው? በዛ በስቲሙለሱ በሚሰጣቸው ሪዋርድ ሊሆን ይችላል ወይ ፓኒሽመንት ሊሆን ይችላል፣ በሚጠቅማቸው ጥቅም ሊሆን ይችላል ወይም ደግሞ በሚቀጣቸው ቅጣት መሰረት ነው ማለት ነው ምላሽ የሚሰጡት እና ምላሽ የሚሰጡበትን መንገድ የሚማሩት ማለት ነው።
ሶ እንዲህ አይነቱን ደግሞ የእንስሳት ጠባይ ለመጀመሪያ ጊዜ ዲስከቨር ያደረገው it was discovered by BF ስኪነር በሚባል ወይም ቡርሃስ ፍሬድሪክ ስኪነር በሚባል ተመራማሪ የእንስሳት ጠባይ አጥኚ ነው ማለት ነው ዲስከቨርድ የተደረገው። ሶ based on the theory of operant conditioning ስለዚህኛው የዚህኛው ባህሪ ጽንሰ ሀሳብ ምንድነው የሚለን behavior will likely be repeated አንድ እንስሳ የሚያሳየው ጠባይ ወይም ባህሪ የመደጋገሙ ነገር ይጨምራል ምን ሲሆን when the organism is reinforced or rewarded ያ እንስሳ የሚሻለም የሚፈልገውን ነገር የሚጨምርለት ከሆነ ያንን የሚያሳየውን ባህሪ ይደጋግመዋል። okay and the behavior will occur less frequently when it is punished ያ እንስሳ ደግሞ የሚቀጣበት በተደጋጋሚ ያን ተግባር ሲያደርግ የሚጎዳው ከሆነ የሚቀጣው ከሆነ ክስተቱ ስለዚህ ያንን ጸባይ የማሳየቱ ነገር ድግግሞሹ እየቀነሰ ይመጣል ማለት ነው። ኦኬ ለምሳሌ እዚህ ጋር የምታዩት ምስል ስኪነር ቦክስ ይባላል። ኦኬ ተመራማሪው ኤክስፐሪመንቱ ሙከራውን ሲያደርግ የተጠቀመበት ቦክስ ነው። እዚህ ቦክስ ውስጥ ምን አለች? አይጥ አለች። እቺ አይጥ ደግሞ ምን ተቀምጦላታል? አንደኛ ብርሃን ተቀምጦላታል፣ ላውድ ስፒከር ተቀምጦላታል። እዚህ ጋር የሚበራ አረንጓዴና ቀይ የሚበራ እዚህ ጋር ደግሞ ድምጽ የሚያወጣ ላውድ ስፒከር ተቀምጦላታል። እዚህ ጋር ሪስፖንስ ሊቨር አለ። እንደ ዘንግ ያለ አይጧ ከነካችሁ በፉድ ዲስፔንሰር አማካኝነት ምግብ የሚያመጣላት ኤሌክትሪፋይድ ግሪድ አለ። እዚህ ጋር ደግሞ ኤሌክትሪክ ሾክ ኤሌክትሪክ ጥዝ የሚያደርግ ገመድ ተቀምጧል ማለት ነው። ስለዚህ እነዚህን ሁላ ነገሮች ተደርጎ አይጧ ባህሪዋ ይጠናል ማለት ነው። ሲጠና ምንድነው የተፈጠረው? አይጧ ሄዳ ይሄንን ሊቨር ስትነካ እንደ የተለያዩ በላውድ ስፒከሩና በላይቱ ኪዩብ ታገኛለች፣ ፍንጭ ታገኛለች ማለት ነው። ወይ መብራቱ ይበራል ወይ ደግሞ ኤሌክትሪክ ሾክ ደግሞ ካለው ብዝ የሚል ድምጽ ላውድ ስፒከሩ ያሰማዋል። ስለዚህ አይጧ መታ እዚህ ጋር ዘንጉን ስትነካው ምግብ ይሰጣታል። ከዛ ደግሞ ወደዚህ ተጠግታ ኤሌክትሪክ ግሪዱ ጋር ደግሞ ስትጠጋ ላውድ ስፒከሩ ብዝ ይልና ኤሌክትሪክ ሾክ ያጋጥማታል ማለት ነው። ስለዚህ በተደጋጋሚ የምታደርገው ተግባር ሲታይ የት ነው የምትጭነው? ሪዋርድ የሚሰጣትን ነው። ሪዋርድ ማለት ምግብ የሚሰጣትን ሊቨሩን ነው በተደጋጋሚ የምትነካው ከምኑ ይልቅ ፓኒሽመንት ከሚሰጣት ወደ ኤሌክትሪፋይድ ግሪዱ ከመሄዱ ይልቅ ማለት ነው። ስለዚህ በዚህ የተነሳ ሞር ፍሪኩዌንትሊ የምትነካው የምታደርገው ሪፒት የምታደርገው ባህሪዋ is reward የሚያሰጣትን ፓኒሽመንት ከሚያሰጣት ይልቅ። and Skinner identified 3 types of responses or operant behaviors ተመራማሪው ስኪነር 3 አይነት ምላሾችን ለመለየት ይችላል ማለት ነው። ኦኬ operant behavior አይነቶችን ሲያጠና የመጀመሪያው response is neutral operant የምንለው ነው። These are responses from the environment that neither increase nor decrease the probability of a behavior being repeated. ከስሙ እንደምናየው it's neutral የሆነ ሪስፖንስ ነው። ከአካባቢ አንድ እንስሳ ካለበት አካባቢ የሚያገኘው ምላሽ ነው። ምንም ማድረግ የአንድን እንስሳ የሚያሳየውን ባህሪ ጠባይ የመደጋገሙን ነገር የማይጨምርምም የማይቀንስምም ማለት ነው። ምንም አይነት ለውጥ እንዲፈጠር የማያደርግ ከሆነ we call it this neutral operant። ሁለተኛው ሪስፖንስ አይነት ደግሞ reinforcers የምንላቸው ሪስፖንስ አይነቶች ናቸው። These are responses from the environment that increase the probability of a behavior being repeated are called reinforcers ማለት ነው። ከአካባቢ የሚገኙ ምላሾች ናቸው። ምንን የሚጨምሩ? አንድ እንስሳ የሚያሳየው ባህሪ የመደጋገሙን ፕሮባቢሊቲ እድሉን የሚጨምሩ ከሆነ reinforcers እንላቸዋለን። okay so they could be positive or negative. so positive እና negative reinforcers ሊሆኑ ይችላሉ ስለምን ማለታችን ነው። positive የምንለው when it is giving ሲሆን ነው ሪስፖንሱ ያንን ደስ የሚል ነገር ለዛ እንስሳ የሚጨምርለት ከሆነ positive reinforcer እንለዋለን። ኦኬ ለምሳሌ አይጧ ሌቨሩን መንካቷ ያንን ዘንግ መንካቷ ምግብ የሚያመጣላት ከሆነ so ያንን ሌቨር ምን እንላለን ማለት ነው? it's a positive የሆነ reinforcer ነው ማለት ነው። በሌላ መልኩ ደግሞ ለምሳሌ አንድ ህጻን ልጅ የቤት ስራ መስራቱ የሚያሰጠው ሽልማት ካለ ወይ ከረሜላ ወይ ደግሞ የሚበላውን ነገር የምንሰጠው ከሆነ ያ ሪስፖንስ ጣፋጭ መሰጠቱ መሸለሙ ሪዋርድ ማግኘቱ
it is a positive reinforcement ነው ማለት ነው። ኔጌቲቭ ሪኢንፎርስመንት ጋር ደግሞ ስንሄድ ቴኪንግ አዌይ ሲኖረው ነው። ኦኬ መጥፎ ነገር እየተከሰተበት ነበር ያ እንስሳ። ያንን መጥፎ ነገር የሚቀንስለት ሪስፖንስ ከሆነ ከአካባቢ የሚያገኘው ሪስፖንስ ከሆነ then it is a negative reinforcer ግን በተዘዋዋሪ ቢሄቪየሩን ስትሬንግዝ የሚያደርገው ነው ማለት ነው። ኦኬ ለምሳሌ የአይጧን ኤክስፐሪመንት ጋር ብንሄድ ከፍተኛ የሆነ ጩኸት የሚሰማት እዛ ቦክስ ውስጥ ያለው ላውድ ስፒከር አለ ብለናል። የቅድሞ ኤግዛምፕል ካስታውሳችሁት ያ ላውድ ስፒከር መጮሁን የሚያቆመው ሌቨሩን ወይም ዘንጉን ስትነካው ከነበረ ይቀንስላታል ማለት ነው አይደል? ያ መጥፎ ያረግባት የነበረውን ነገር የሚቀንስላት ሪስፖንስ ነው የሚሆነው። ኦኬ ሌቨሩ። ስለዚህ አሁንም ሌቨሩ በምን ይጠቅማታል ማለት ነው? ኔጌቲቭ የሆነውን ነገር ቴክ አዌይ በማድረግ ባይ ቴኪንግ ኢት አዌይ ይጠቅማታል። ስለዚህ ደጋግማ ያንን ሌቨር ትነካዋለች ማለት ነው። ቢሄቪየሩ ስትሬንግዝ እንዲሆናል ማለት ነው። ሶስተኛው ሪስፖንስ አይነት ደግሞ ፓኒሸርስ የምንለው ሪስፖንስ አይነት ነው። These are responses from the environment that decrease the likelihood of a behavior being repeated and these are called the punishers ናቸው። ፓኒሸር የምንለው ደግሞ የምላሽ አይነት ከአካባቢ እንስሳት የሚያገኙት ምን የሚያደርግ ነው? ያ እንስሳ የሚያሳየውን ባህሪ እንዳይደግመው የሚያደርግ ማለት ነው። በተደጋጋሚ የማድረጉን ነገር የሚቀንስ የቅጣት ምላሽ ነው። ኦኬ so this is the punishment that weakens behavior ማለት ነው። ያ እንስሳ የሚያሳየውን ጠባይ እንዲቀንስ የሚያደርገው ነው። በተደጋጋሚ ያን ጠባይ እንዳያሳይ የሚያደርገው ምላሽ ነው። እዚህ ጋም ፖዚቲቭ ፓኒሽመንት እና ኔጌቲቭ ፓኒሽመንት ሊኖር ይችላል በሪስፖንስ አይነት። ሶ ፖዚቲቭ ፓኒሽመንት የምንለው ምን ሲሆን ነው? ለምሳሌ የአይጧን ኤግዛምፕል እንውሰድና አይጧ ኤሌክትሪፋይድ የሆነውን ግሪድ ኤሌክትሪክ ሾክ የሚያስከትለውን ረብረብ ስትነካ ኤሌክትሪክ ጥዝ ያረጋታል አይደለ? ሶ ስለዚህ ከዚህ በኋላ አትነካው ማለት ነው ያንን ኤሌክትሪፋይድ የሆነ ግሪድ። ኦኬ ሶ this is positive punishment ማለት ነው። እንዳትነካ ቢሄቪየሯን ዊክን የሚያደርገው ነው። ሶ ኔጌቲቭ ፓኒሽመንት ደግሞ የምንለው ምን ሲሆን ነው? ለምሳሌ አይጧ የተሳሳተ ዘንግ ነክታ ምግቡን የሚሰጣት ዲስፔንሰር የሚርቃት ከሆነና ምግብ የማይሰጣት ከሆነ አሁንም ያንን ሌቨር አትነካውም ማለት ነው። ያንን ሌቨር የምትነካበት ምክንያት የለም። ስለዚህ ቢሄቪየሩ ዊክን ይሆናል ማለት ነው በሱ የተነሳ። ሶ በዚህ መልኩ በኦፕራንት ኮንዲሽኒንግ ጊዜ የሚታዩ ሪስፖንሶችን በሶስት በኩል ከፍለን ማየት እንችላለን ማለት ነው። ሶ ኦል ኢን ኦል ኦፕራንት ኮንዲሽኒንግ የምንለው አንድ እንስሳ የሚማራቸውን ባህሪያት የሚያገኘው ከምን አንጻር ነው? ያንን ባህሪ ሲያሳይ ወይም ደግሞ ያንን ድርጊት ሲፈጽም በሚያገኛቸው ኮንሲኩዌንስስ ውጤቶች ላይ ተመስርቶ ነው ማለት ነው። ሪዋርድ ሽልማት ሊሆን ይችላል ወይም ፓኒሽመንት ቅጣት ሊሆን ይችላል። ስለዚህ እሱን አስመልክቶ ለሱ ምላሽ የሚሆን ባህሪ እያሳየ ነው ማለት ነው። የተለያዩ learned behaviors የተማራቸው ባህሪያት የሚኖሩት። Another example of learned behavior is sensitization የምንለው ነው። sensitization የምንለው ደግሞ የlearned behavior አይነት ምን አይነት ነው? It's also referred as a reverse tolerance። አንድ እንስሳ ለአንድ ስቲሙለስ በተደጋጋሚ ከተጋለጠ በኋላ ሞር ከመላመድና ያን ነገር ለምዶ ምንም አይነት ሪስፖንስ ካለመስጠት ይልቅ ምን ያደርጋል? ስትሮንግሊ ሪስፖንስ የሚሰጥበት ጠባይ ነው ማለት ነው። በከባዱ ምላሽ የሚሰጥበት ነው። and it's a non-associative learning process ልክ እንደ habituation ትዝ የሚለን ከሆነ ቀደም ብለን ስለ habituation learned behavior አውርተናል አይደለ? ተላምዶ ነገሩን ምንም አይነት ምላሽ እስካለመስጠት የሚደርስበት አንድ እንስሳ ማለት ነው። ግን ይሄኛው it's the opposite of habituation ማለት ነው። habituation ተላምዶ ኢግኖር ያደርገዋል አይደለ? ችላ ይለዋል። እዚህኛው ጋር ግን ችላ አይለውም። Okay, it's a learning process in which repeated የሆነ demonstration of a stimulus results in a progressive amplification of a response ማለት ነው። ለአንድ ስቲሙለስ በተደጋጋሚ ከመጋለጡ የተነሳ ትንሿ እንኳን ስቲሙለስ እሱን መሰለ ስቲሙለስ ብታጋጥመው ያ ጎልቶ ስለሚታይ ለዛ ምላሽ የሚሰጠው በከፍተኛ ደረጃ ነው ማለት ነው አንድ እንስሳ። So it occurs when a stimulus is presented above the tolerance threshold መታገስ ከሚችለው በላይ ሆኖ ሲያጋጥመው ነው ማለት ነው ያንን ስቲሙለስ አንድ እንስሳ እንዲህ አይነት sensitization behaviorን የሚያሳየው ማለት ነው። So for example, repetition of a painful stimulus ለምሳሌ በጣም ህመምን የሚያስከትል አካባቢ ለውጥ ካለ it may make one more sensitive to a loud noise። ለምሳሌ በተደጋጋሚ ህመም የሚያስከትል ስቲሙለስ ያለበት አካባቢ ከሆነ አንድ
እንስሳ ያለው ከዚህ በፊት ምን ላውድ የሆነ ወይም ጮክ ያለ ድምጽ ፔን የማያስከትልበት የነበረ እንስሳ ሞር ሴንሲቲቭ ይሆናል ማለት ነው። ሞር ስሜታዊ ይሆንና ትንሿ እንኳን ጩኸት ልክ እንደ ፔንፉል ሆኖበት እንደነበረው ስቲሙለስ ሪስፖንድ እንዲያደርግ ሊያደርገው ይችላል ማለት ነው። ምላሽ እንዲሰጥ ሊያደርገው ይችላል ማለት ነው። ኦኬ ሌላ ምሳሌ ደግሞ ብንወስድ ለምሳሌ አንዳንድ አዋፋት አስፈሪ ለሆነ እነሱን የሚበላ ሌላ ወፍ በተደጋጋሚ እያስፈራቸው የሚያዩት ከሆነ ጊዜ በኋላ ተደጋግሞ ምን ይሆናል ማለት ነው። ትናንሽ ወፎች እንኳን ወይም ደግሞ ሌላ እነሱን ማይበላ የአዋፍ ድምጽ እንኳን ቢሰሙ ምን ያደርጋሉ? ኦቨርሪያክት ያደርጋሉ። ኦኬ በተመሳሳይ መልኩ ይፈሩና በራው ሊሄዱ ይችላሉ ማለት ነው በድንጋጤ። ስለዚህ ትንሿን ነገር አምፕሊፋይ ሆኖ ጎልቶ ይታያቸዋል ማለት ነው። ለዛ ነገር በጣም በተደጋጋሚ ኤክስፖዝድ ከመሆናቸው የተነሳ ሴንሲቲቭ ይሆናሉ። that's what we call sensitization። ሌላኛው የለርንድ ቢሄቪየር አይነት ደግሞ የምናየው is insight learning። so insight learning የምንለው ወይም በማስተዋል የመማር ባህሪ እንስሳት ያላቸው ሌላኛው learned behavior ምሳሌ ነው። okay so it's learning which is based on past experience and reasoning። እንስሳት እንዲህ አይነቱን ባህሪ የሚያመጡት ተምረው ነው። ከየት ነው የሚማሩት? ካላቸው ያለፈ ሙከራ ኤክስፒሪየንስ ተሞክሮ ማለት ነው። እንዲሁም ደግሞ ሪዝኒንግ አመዛዝኖ ካዩትና ካስተዋሉት ነገር ነው ማለት ነው ተምረው የሚያመጡት ይሄን ባህሪ። and it's a hallmark of human behavior ማለት ነው። ለኛ ለሰው ልጆች እንዳለን ደግሞ እንስሳት መለያችን የሆነ ባህሪያችን ነው ማለት ነው this insight learning። so humans have used insight learning to solve problems ranging from starting a fire to traveling to the moon አይደለም። የሰው ልጅ አንድ የእንስሳ አይነት ነው። ስለዚህ እንደ እንስሳ ደግሞ እኛ የማስተዋል የመማር ባህሪ ኖሮን የተለያዩ ችግሮቻችንን መፍታት የቻልነው ማለት ነው። ኦኬ እሳት ከማቀጣጠል ከመፍጠር ጀምሮ እስከ ጨረቃ ድረስ እስከ መጓዝ የደረሰ የሰው ልጅ ይሄንን ቢሄቪየር ይዞ ነው አይደለ ኢንሳይት ለርኒንግ የምንለውን ነገር በመኖሩ ነው። ኦኬ እንዲህ አይነት ባህሪ በመኖሩ ነው። ሶ እዚህ ጋር ምስል የምታየው እዚህ ጋር የተንጠለጠለ ሙዝ አለ፣ ባናና አለ፣ እዚህ ጋር ቺምፓንዚ አለ። ሶ ይሄ ቺምፓንዚ የተንጠለጠለውን ባናና መውሰድ ፈልጓል፣ ግን ቢዘል ሊያገኝ አልቻለም አይደለም። ስለዚህ ምንድነው ያደረገው? ቆመ፣ አካባቢውን አየ፣ ከዛ ቦክስ አለ። ስለዚህ ምን አደረገ? ሪዝን አውት አደረገ። ኦኬ አገናዘበና ይሄንን ቦክስ ቀድሞ ከነበረው ቦክስ ላይ ደረበ። ስለዚህ ቁመቱን ስለሚጨምርለት ያንን ሙዝ ማውረድ ቻለ ማለት ነው። ስለዚህ በዚህ መልኩ የነበረበትን ችግር ሶልቭ አድርጓል ማለት ነው። so this is what we call insight learning። በማገናዘብ ችግሮችን የመፍታት ባህሪ የመጣው በእንዲህ አይነቱ በለርኒንግ ሂደት ነው ማለት ነው። that's what we call insight learning። ኦኬ ከፓስት ኤክስፒሪየንስ አንድ እንስሳ በመማር አስተውሎ ለችግሮቹ መፍትሄ ማግኘትን የሚያስችሉትን ባህሪያት ነው ማለት ነው። ሶ እዚህ ጋር ፊገር 2.26 ላይ different types of animal behaviors ማየት እንችላለን ማለት ነው። ኦኬ the learned ones ናቸው እዚህ ጋር ያሉት። የተለያዩ እንስሳት ከህይወት ተሞክሯቸው ተምረው ሊያገኛቸው ሊያሳያቸው የሚችሉ ባህሪያት የተለያዩ ያሉ ብለናል አይደለ? ቀደም ሲል ስኪነርስ ቦክስ ላይ ያየነው ኦፐረንት ኮንዲሽኒንግ የምንለው ቢሄቪየር፣ እዚህ ጋር ደግሞ አሁን መጨረሻ ላይ ያየነው ኢንሳይት ለርኒንግ አለ ይታየናል። እዚህ ጋር ደግሞ የምናየው የክላሲካል ኮንዲሽኒንግ የምንለው ለርንድ ቢሄቪየር አለ። የመሳሰሉትን የምንመለከትበት ፊገር ነው ማለት ነው ይሄ። ኦኬ ሶ አሁን እንደ ክለሳ እንዲሆነን ኢንኳሪ አክቲቪቲ 2.25 እንስራ። ኢትስ ኤግዛማይኒንግ አኒማል ቢሄቪየር የተለያዩ የእንስሳት ጠባዮችን የምንገመገምበት ነው። ሶ በየነ ግሩፕ በቡድን ሆኑ and find explanation of learned behaviors የተለያዩ learned behavior የምንላቸውን አንድ እንስሳ ተምሮ በህይወት ዘመኑ ተምሮ ሊያገኛቸው የሚችሉ ጠባያትን አብራሩ ይለናል። such as habituation, classical conditioning, operant conditioning, insight learning, sensitization የመሳሰሉትን እስካሁን የጠቀስናቸውን ማለት ነው። ከኤግዛምፕል ጋር ከምሳሌ ጋር ለማስረዳት ሞክሩ ይላል እና ደግሞ እንዲሁም እነዚህን ባህሪያት ጠባያትን ያጠኑ ያገኙ ተመራማሪዎችን ሳይንቲስቶችን ለመጥቀስ ሞክሩ ይላል። who discovered the behavior and how እና እንዴት አድርገው ያንን ጥናት ሊያካሂዱ እንደቻሉ ማብራሩ ይላል። so for example Pavlov experiment አለ አይደለ for classical conditioning ብለናል። Skinner's experiment አለ and so on ማለት ነው። እነሱን አብራሩ ይላል። so look at the following
ፊገር 2.26 ቀደም ብለን ያየነው ፊገር ማለት ነው። አይደንቲፋይ the type of learned behavior each figure shows and report to your teacher ማለት ነው። እዚህ ከዛ ከፊገሩ ላይ የምታያቸው የlearned behavior አይነቶች ለዩና ከዛ በኋላ ሪፖርት አድርጎ ለመምራራችሁ ይላል ማለት ነው። ሶ ቀደም ብለን ስላየነው እንደ ክለሳ እንዲረዳን ምን እናደርጋለን? በዚህ በቴብል መልክ እንሰራዋለን። So it's a type of learned behavior አሉን አይደለ? So image description ስናይ figure 2.26 ፊገራችሁን እያያችሁ so rat in a box with lever የምናያት አይጧ በስኪነር ቦክስ ውስጥ የምናያት ስኪነር ቦክስ ነው አይደለ ኤክስፐሪመንቱ። so it's a type of operant conditioning አይደለ? አይጧ እንዴት አድርጋ የሚጠቅማትን lever plus press እንደምታደርግ እንደምትጫንና ምግብ እንደምታገኝ አይተናል። ኦኬ በስኪነር ቦክስ ነው ተመራማሪው ስኪነር ይህንን ባህሪ ሊያገኝ የቻለው። ሌላኛው ደግሞ ዶግ ኢግኖሪንግ ሪፒትድ ስቲሙለስን ስናይ ደግሞ ሃቢቹዌሽን ነው። ኦኬ ምስሉ ላይ ካያችሁ ውሻ በተደጋጋሚ ለሚያጋጥመው የአካባቢ ለውጥ ኢግኖር የሚያደርገው ከሆነ በጣም ተላምዶታል። ስለዛ ከመላመዱ የተነሳ it stops reacting to a harmless repeated stimulus አይደለ? የውሻ በአካባቢ ያለው ለውጥ የማይጎዳ ከሆነ ለዛ ነገር ምላሽ መስጠት ያቆማል። that's what we call habituation ብለናል። ስለዚህ habituation መመልከት እንችላለን ከፊገሩ። and chimp stacking boxes ቺምፓንዚ ደግሞ የተለያየ አራት ማዕዘን ያሉ ቦክሶችን መደርደሩ ደግሞ ምን ብለናል? አጋጥሞት የነበረውን ፕሮብለም ሶልቭ ለማድረግ የተጠቀመበት ሂደት ነው ብለናል አይደለ? ሙዙን ለማግኘት so it's insight learning behavior type ነው ይሄኛው። it helps it to solve a problem using past experience ማለት ነው። ቁመቱ መድረስ እንዳልቻለ አስተውሎ ቁመቱን ለማስረዘም እንደሚያግዘው እዛ ሙዝ ጋር ለመድረስ የሚያስችሉትን ቦክሶች መደርደሩ ያንን ችግር ሶልቭ ለማድረግ አስችሎታል። and a dog responding to a bell plus food ደግሞ classical conditioning ነው አይደለ? it associates bell with food and Pavlov's experiment ነው። ፓቭሎቭ ነው ሳይንቲስቱ ወይም ተመራማሪው ይህንን ቢሄቪየር ያገኘው ማለት ነው። ምንድነው? ሁለት ስቲሙለሶች ሁለት unconditioned የነበረ ስቲሙለስ ኮንዲሽንድ ስቲሙለስ ሆኖ ከዛ ከኮንዲሽንድ ስቲሙለስ ደግሞ ኮንዲሽንድ የሆነ ሪስፖንስ የሚገኝበት ድሮ በምንም ባልነበረበት ደውል አይቶ ውሻ ምራቁ ማይመጣ የነበረ ከነበረና ደውልን ከምግብ ጋር ያይዘን ሁሉ ጊዜ የምንሰጠው ከነበረ ደውሉና ምግቡ ተገናኝቶ ኮንዲሽንድ የሆነ ስቲሙለስ የሆነና በዛው ልክ ውሻው ደውሉን ሳይ ድሮ ምንም ምራቁ ማይመጣ የነበረው ውሻ አሁን ከምግብ ጋር ያይዞ ስለሚያስበው ኮንዲሽንድ የሆነ ሪስፖንስ የሚሰጥበትን ኤግዛምፕል ለማየት ይችላል። so that's one example of classical conditioning ማለት ነው። ሌላኛው ደግሞ ሪአክቲቭ እና አግሬሲቭ የሆነ ውሻን ካየን ደግሞ it is sensitization ኦኬ በጣም የሚያናደው ወይም ደግሞ የሚያስቆጣው ነገር በተደጋጋሚ በአካባቢው ከነበረ ትንሽ ድሮ ማያስቆጣ የነበረ ነገርን አይቶ በጣም የሚጮህና አግሬሲቭ የሆነ ቁጣ የሆነ ውሻ ካየን so that could be an example of sensitization ማለት ነው። ትንሹ ነገር ጎልቶ መሰማት የጀመረው ተጋኖ መሰማት የጀመረው ስሜት አለ ማለት ነው። so that's what we call እንዲህ አይነት ክስተቶች ነው sensitization የምንለው በእንስሳት ላይ የምናየው ባህሪ which is a type of learned behavior ማለት ነው። ስለዚህ እንደዚህ ብላችሁ ፊገሩ ላይ ያሉትን ምስሎች ማብራራት ትችላላችሁ ማለት ነው። so ሌላኛው inquiry activity የምንሰራው is activity 2.26 ነው። it's identifying animal behavior የተለያዩ የእንስሳት ባህሪያት ጠባያት አሉ ብለናል። እነሱን ለዩ ነው የሚለን። so critically observe animals in your area በአካባቢያችሁ የሚገኝ እንስሳ ለማስተዋልና ለመመልከት ሞክሩ። and what type of behavior do they show ከዛ የሚያሳዩአቸውን ጠባያት ታዩና ምን አይነት ጠባይ ነው እያሳዩ ያሉት። so classify them into innate or acquired animal behaviors ከዛ ካስተዋላችሁ በኋላ ይሄ በተፈጥሮ ያገኙት ባህሪ ነው ወይንስ ደግሞ በህይወት ቆይታቸው ያዳበሯቸው ተምሯቸው ያገኙአቸው ባህሪያት ናቸው የሚለውን ነገር ተመልከቱና ያያችሁትን ምልከታ share your observation with your classmates ከጓደኞቻችሁ ጋር ለመወያየት ሀሳባችሁን ለመለዋወጥ ሞክሩ ይላል። ሶስት ለምሳሌ በአካባቢያችን ያሉ የተለያዩ እንስሳትን ለማየት እንሞክር። so chickensን ዶሮችን ካየን behavior observe ልናደርግ የምንችለው is scratching the ground to look for food ማለት መሬቱን ስትጭር ልናያት እንችላለን አንድ ዶሮ ምግብ ፍለጋ። so ምን አይነት ነው ይሄ? it's innate behavior ነው። okay inborn ነው በተፈጥሮ በዘር ሐረጓ ተዋርሳ ያገኘችው ኢንስቲንክቲቭ የሆነ አክሽን ነው ማለት ነው። that does not need to be taught ልትማረው የማያስፈልጋት በተፈጥሮ ያገኘችው ባህሪ ነው። ኦኬ ሌላ ደግሞ ውሾችን ማየት እንችላለን። ዶሜስቲክ ዶግ በቤታችን በጎረቤታችን በአካባቢያችን የምናያቸው ውሾች ደግሞ እኔ ስለዚህ ምን አይነት behavior observe እናደርግ እንችላለን? responding to owner's call and sitting when commanded
የውሻው ባለቤት ሲጠራቸው ወደ ባለቤቱ መሄድ፣ ተቀመጥ ሲሏቸውና ሲያዟቸው መቀመጥ ልናይ እንችላለን። ሶ ምን አይነት ቢሄቪየር ነው ይሄ? ኢትስ አኳየርድ አይደለ? ተምረው ያገኙት ነው። በተፈጥሮ ተወልደው በዘር ሐረጋቸው ተላልፎና ጂናቸው ላይ ኖሮ ሳይሆን ወይም ዘረመላቸው ላይ ኖሮ ያገኙት ባህሪ ሳይሆን through experience learned ሆኖ ነው። learned through repeated training which is operant conditioning የምንለው የlearned behavior አይነት ነው። ባለቤታቸው የውሻው ባለቤት ምን አድርጎ ነው በተደጋጋሚ እያስተማረ እንዲህ ስልህ እንደዚህ ተቀመጥ፣ ይሄ ማለት እንደዚህ ነው እያለ በተደጋጋሚ እያስተማራቸው behavior ስለሆነ it's acquired behavior ነው ማለት ነው። ሶስተኛ ደግሞ we could see the cattles okay ከብቶችን ደግሞ ማየት እንችላለን። so behavior observed ልናየው የምንችለው ባህሪ ምንድነው? moving toward feeding trough at regular times እነዚህ የከብት መንጋዎች በተደጋጋሚ ወደ መመገቢያ ገንዳቸው ሲሄዱ እናያለን። so ይሄኛው ማግኘት ምን አይነት behavior ነው? it's acquired የሆነ ነው፣ learned የሆነ ነው። okay it's a learned routine based on experience and feeding schedule ማለት ነው። መመገቢያ ሰዓታቸው በተደጋጋሚ በር ተከፍቶላቸው ከነበረ ወይም ደግሞ ወደዛ የሚያመራቸውን ወደ ምግብ ገንዳቸው የሚያመራቸውን ባህሪያት አሳይቷቸው ከነበረ የከብቱ ጠባቂ then በተፈጥሮ ያገኙት ሳይሆን ተምረው ካላቸው ፓስት ኤክስፒሪየንስ ከድሮ ተሞክሯቸው ነው ማለት ነው ባገኙት አጋጣሚ ወደ ምግብ ገንዳው ለመሄድ የሚሞክሩት። እሺ ሌላው ደግሞ ጎትስን ካየን ፍየሎችን ካየን behavior observed ልናየው የምንችለው ባህሪያቸው ምንድነው? they climb on rocks and elevated areas ብዙ ጊዜ ወደ ላይ ያሉ ከፍታ ላይ የምናገኛቸው አለቶች ላይ መውጣት ይወዳሉ። ኦኬ እኔ አይነት ባህሪያቸው ደግሞ ምንድነው? it's innate behavior ነው። the type is innate behavior it's natural climbing behavior for safety and food search ማለት ነው። በተፈጥሮ ፍየሎች ከፍታ ቦታ ላይ የመውጣት ባህሪ ስላላቸው ማለት ነው። ኦኬ ሌላው ደግሞ አሁንም በአካባቢያችን ልናይና ልናስተውል የምንችለው እንስሳ is cat አይደለ? ድመቶችን ማየት እንችላለን። ድመቶችን ስናይ behavior observed they use litter box or specific area to urinate ድመቶች ብዙ ጊዜ የሚጸዳዱበት ወይም ሽንታቸውን የሚሸኑበት የተወሰነ ቦታ አላቸው። ግን ምን አይነት ባህሪ ነው? it's acquired behavior ምክንያቱም አብዛኛው ጊዜ የዛ የድመቱ ባለቤት ድመቱ የሚኖርበት ቦታ ያለ ሰው የሚሸኑበት እንዲሆን የሚያዘጋጅላቸው እንደዚህ አይነት ሊተር ቦክስ ይኖራል፣ እንደዚህ አራት ማዕዘን ዕቃ ይኖራል። ስለዚህ እዛ ቦታ ላይ ሄደው እንዲሸኑ ትሬንድ ተደርገው ነው ማለት ነው፣ አሰልጥነዋቸው ነው ማለት ነው። በተደጋጋሚ ስለሚያሰለጥናቸው through that repetition acquired behaviorአቸው ሆኗል ማለት ነው። ስለዚህ በሚሸኑበት ጊዜ እዛች ቦታ ላይ ሄደው ብቻ ይሸናሉ ወይም ይጸዳዳሉ ማለት ነው። ስለዚህ እንዲህ ያለን በአካባቢያችን ያሉ እንስሳትን ካስተዋልን የተለያዩ አይነት ጠባዮችን ሲያሳዩ እናያለን። እነዛን ጠባዮች ደግሞ በተፈጥሮ ያገኟቸው ናቸው ወይንስ ደግሞ ተምረዋቸው ያገኟቸው ነው በውጤታቸው የሚለውን ነገር እየከፈልን ማስተዋል እንችላለን ማለት ነው። ደስ የሚል ነገር ነው አይደለም? እስቲ እናንተም ከዚህ በኋላ በአካባቢያቸው ያሉትን እንስሳት በማየት acquired እና innate behaviorአቸው ነው እያላችሁ ለማስተዋል ሞክሩ። የዛሬ ቪዲዮአችንን ይመስል ነበረ። ስለተለያዩ የእንስሳት ጠባያት በደንብ አድርጋችሁ እንደተረዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮአችን ደግሞ 2.5.2 ስለ behavior patterns ስለዩ እንስሳት ስላላቸው የጠባይ ዘይቤዎች የምንመለከት ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን ጎብኙ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።